ቅዱስ ከ150 ጊዜ በላይ የተጠራች ሀገር ናት። ይሄ ሰውዬ ክርስትናን ሊያስተዋውቅ አይችልም። ዓለምና ክርስትና አንድ ሊሆኑ አይችሉም። እና በዚህ ሁሉ ክብር መወጣቱ በእኔ እንትን ስህተት ነው ላለው። እንዴት ነው ብርሃን ከጨለማ ጋር ህብረት የሚሆነው? እንዴት ነው የእግዚአብሔር ክብር በሰው ክብር የሚለወጠው? ይሄ እኮ ማለት የእግዚአብሔርን ክብር በሰው ክብር መለወጥ ማለት ነው ለእኔ መረዳቴ። ምክንያቱም አንድ ሰው መጣ ተብሎ ሊመሰክር ነው፣ ደህንነት ነው። በምን መንገድ ነው እንደዚህ ሊደረግ የቻለው? መውጣቱ እኔ በጣም ተቃዋሚ ነኝ። ለትውልድስ ምንድን ነው የምናስተምረው? አሁን በዚህ ሰዓት ያለው በሃይማኖት ጦርነት ሁሌ ኦርቶዶክስ እምነት ትተቻለች። ሁሌ ያኔም በቢዮንሴ ጊዜ እንዲህ ተችታለች። አሁንም ደግሞ ለትችት ነው ወይንስ ወንጌል ነው? እኔ ያልገባኝ ነገር እኔ ስህተት ነው ብዬ ነው ማምነው። መሆንም የለበትም። እነሱ የተደረገው ነገር የኦርቶዶክስን ክብር የሚነካ የእግዚአብሔርን ክብር የሚነካ ነው። የእግዚአብሔርን ክብር የሚነካ ነው። ምክንያቱም እግዚአብሔር ክብሩን የሚገልጽበት የራሱ መንገድ አለው። ስለዚህ ይሄ የእግዚአብሔርን ክብር መቃወም ነው፣ መጋፋት ነው እንጂ ክርስቶስ በራሱ ቀንና በራሱ ሰዓት ራሱን የሚያስተዋውቅ ራሱን የሚመራ አምላክ ነው። ስለዚህ ለአንድ ሰው እንደዚህ አይነት ነገር ማስተላለፍ ከቤተ ክርስቲያን ዓለምን ለሆነ ዓለማዊ ነገር እኮ አሰብክም እኮ ኦርቶዶክስ ዓለማዊ ነገርን እኮ አታረግም አይደለ እንዴ? ክርስትና ማለት ህይወት ነው አይደለ? ህይወትን ነው። እኛ ደግሞ ልናከብረውና ልንሰብክ የሚገባን የሞተልንን ክርስቶስን ነው እንጂ እንዴት አንድ ግለሰብ መጣ ተብሎ በዚህ ልክ ይደረጋል? አንድ ሀብታም ቤት እንደዚህ ሰው ይገባል? አይገባም። ቤተ መንግስት ቤት እንኳን ስትሄድ እኮ ህግና መመሪያ አለው አይደለም? ከዚህ በላይ የሆነ የክርስቶስ ቤት ስህተት ነው። እኔ ተቃዋሚ ነኝ፣ አልፈቅደውም። ለልጆቻችንስ ምን ብለን ነው ወንጌልን የምናስተምራቸው? ለልጆቻችንስ ምንድን ነው ክርስትና የምንነግራቸው? ታዋቂ ሰው ሲመጣ ታቦት ይወጣል፣ እንዲህ መስቀል ይወጣል፣ ልብስ ይለበሳል። የታመመ ሰው ሲወጣ ሄዳ ይረጋል። ሀገር ተረበሸች፣ ሀገር ተመታች ተብሎ በዚህ ልክ እግዚኦታ ተወጥቷል። የማስታውሰው አንድ ጊዜ ነው ለኮረና፣ እሱም ብዙ ጊዜ አይደለም፣ ለተወሰነ ቦታ ላይ ነው ወጣቶች አስተባብለው ሊወጣ ተብሎ የኮረና ጊዜ እግዚኦ ይባል በየአደባባዩ በየንትኑ እጣን እየተጣለ እግዚኦ ሲባል ግማሽ ተከልክሏል፣ ግማሽ ቤተክርስቲያን የተፈቀደው። እግዚኦታ የሚባልበትም ይሄ የሚወጣበትም ቦታ አለው። አዎ ያ መቅሰፍት ጊዜ መጣ። አዎ ማረኝ ነው እና ይሄን እቃወማለሁ። አመሰግናለሁ። ሌሎቻችሁም ስትናገሩ ተራችሁ ሲሆን ከላይ ከቁጥሯ በላይ የሚቆጥር ሰዓት ደቂቃ አለ። እሱን እያያችሁ ተናገሩ። ምክንያቱም ልክ ደቂቃው ሲደርስ ከምናቋርጣችሁ በዛው መንገድ እየጨረሳችኋት ብትሄዱ ቼንጅ አለሽ አለው። እሺ 3 ደቂቃ ከላይ እያየው እየቋጨ ሄድሽ። እሺ ያው በእርግጥ በጣም የሚያናድድ ነገር ነው። እኔ ያየሁት ቢያንስ ለራሴ ግራ የገባኝ ነገር ቢሆን እንዴት ነው አሁን ቤተ ክርስቲያን ላይ ወንጌል ለማን ነው የሚወጣው የሚለው ነገር ለእኔ ግራ ያጋባኛል። አሁን የሰውዬ ወንጌልን አምኖት ነው እንዴት ላላመነ ሰው ስለ ኦርቶዶክስ ለማያውቅ ሰው እንዴት ተብሎ ነው ወንጌልስ የሚወጣው? ወንጌል አውጥተው ጭራሽ ማሳለም የማያውቀውን ነገር ላላመነ ሰው እንዴት ወንጌል ይሳለማል? እንዴት ተደርጎ አባቶች የሆነ ዶላሩን የሱን ብር አይተው እምነታችንን አዋርደውታል ብዬ አስባለሁ። እኔ በጣም ትልቅ ስህተት ነው። እኔ ወንጌል የሚወጣ ማቀው ጳጳሳት ሲመጡ ወይ ቤተ ክርስቲያን ምረቃ የሆነ ነገር ሲኖር ለጳጳሳት ሲመጡ ወንጌል ይወጣል። ያ ነው ማውቀው። ሌላ ደግሞ ቤተ ክርስቲያን ውስጥ ካቴድራል ስላሴ ውስጥ የልጅ እያጨፈረ ነበር። ክርስቲያኖ ሮናልዶ ሜሲ እያለ ከሴቶቹ ጋር እየቀለደ ነበር። ይህስ ምንድን ነው? አባቶች ምን እየሰሩ ነው? የእሱን ብር አይተው ብር እንትን እንዳላይተው ሲጨፍርም እየዘለለ ነበር። ምን ማለት ነው ይሄ ነገር? እንዴት ይታያል? ቤተ ክርስቲያኗንስ የቤተ ክርስቲያኗን ክብር መንካት አይደለም ወይ? ሜሴጅም እያየው ነበር። እንደዚህ የእሱ ቪዲዮዎች የተለቀቁት ውስጥ ገብቼ ቤተ ክርስቲያን ውስጥ የተለቀቁት ሳይ ቤተ ክርስቲያናችንን ለዓለም አሳወቀ። ይህ ትልቅ ስህተት ነው። እኛ ኦርቶዶክስ ተዋሕዶ እውነታችን እኮ ማንም አወቃት አላወቃት ኦርቶዶክስ ነች፣ ሕያው ነች።
ዘላለም የምትኖር ነች። እኛ አለማወቃት ብለን ዛሬ ዓለም ሁሉ አሳየ ብለን እንትን እንላለን አንልም። ይህም ትልቅ ስህተት ነው። በተለይ ያበሱ ኦርቶዶክሳዊያን የሆናችሁ እንደዚህ አይነት ነገሮች ባታረጉ፣ እንዲያውም ሪፖስት አድርጎ ምናምን ይላሉ። እነዚህ ነገሮች ማስቀረት ነው። እንዲህ በዓለም ያስተዋውቃታል። ከዚህ በፊት እንዲህ በቅድምን ተብሏል። የተደጋገሙ ሀሳቦችን ማንሳት አልፈልግም። በጥምቀትም በተለያየ ነገር ትታወቃለች። ሌላው አባቶች በእርግጥ ነው ብሩን አይተው ነው ይህን የሚያደርጉት። የሆነ ብር ይሰጣል ተብሎ ነው እንደዚህ የሚደረገው እንጂ እንዴት አባቶች መስቀል ያሳልሙታል ለማያምን ሰው? በጣም ከባድ ነገር ነው። እኔ ይሄ ነገር ምንድን ነው? ምን አይነት ነገር ቢሆን አሁን ከባድ ነገር ነው። ለእኔ በጣም የከበደኝ ሀሳብ ነው እና በተቻለ መጠን ሁሉም ይሄ ነገር አባቶች ቢያዩ ትላለሁ። እኔ ምን ማለት ነው? ቤተክርስቲያን ሁላ ገር ቀጤ ሚዩት አድርገው ማርቴ አንድ ማስተካከያ እናደርግበት እና አሁን ሁለት ሀሳብ ነው እየተነሳ ያለው እየሰማችኝ ከሆነ ማለት ነው። ስፒድ ለብቻው እያደረገ የነበረው ነገር እሱ ሌላ ሀሳብ ነው። ቤተክርስቲያኗ አባቶች ያደረጉት ነገር ደግሞ ሌላ ጉዳይ ነው። አሁን እያወራንበት ያለው ቤተክርስቲያን በዚህ ልክ መውጣት አልነበረባትም፣ ይህንን ለሱ የተለየ ይህን ማድረግ አልነበረባትም የሚለው ነው እያነሳን ያለን። ስለዚህ እሱ ላይ ፎከስ እናድርግ። ሁለቱንም የምናየው ደግሞ ከሆነ ሁለቱንም በማከለ መንገድ ፎከስ እናድርግ። ምክንያቱም ግምት መላምቶች ከምንናገር ባሉት ነገር ዛሬ በተደረጉት እውነት ባየነው ልክ ብንናገር መልካም ነው የሚሆነው። ምክንያቱም በተለይ ኦርቶዶክስ ሆናችሁ አባቶችን ዝቅ የምታደርጉበት መንገድ ወይም ትክክል እንኳን ባይሆን የሚደረጉት ነገሮች እያንዳንዷ ነገር ነገ ዋጋ ታስከፍለናለች። እሱንም እያሰባችሁት እንሂድ። እውነት የሚስተካከል ነገር የምንፈልገው ነገር ካለ በጣም በልበ ቀናነት ልንነግር የሚገባንን ነገር እንነጋገር። ምክንያቱም ውሃ ወደ ላይ እንደማይፈሱላ ምናልባት እየሰማችን ከሆነ ውሃ ወደ ላይ እንደማይፈሱላ አባቶችን የምንገስጽበት መንገድ እኛ የቱ ጋር ቆመን ነው የሚለውንም መረዳት መቻል አለብን እና በሱ ልክ እያስተዋልን ብንሄድ መልካም ነው ብዬ አስባለሁ። ሁሉ ሀገርሽን አይደል ያልሽው? 3 ደቂቃ ይኸው እናቴ። አመሰግናለሁ። እኔም ደግሞ የምለው እንድታውቁ ኦርቶዶክስ እምነት መሸቂያ አይደለችም፣ ለዓለም አይደለም። ልጁ ቅድም ተናግረዋል፣ እግዚአብሔር ይስጠው። ቤተክርስቲያን እራሷ እውቅና ለራሷ ትሰጣለች። በጩኸት በቲክቶክ እንደ ውሻ በመጮህ ቤተክርስቲያን እራሷን እውቅና ልትሰጥ አደባባይ አትወጣም። የራሷ ሕግ አላት፣ የራሷ ቀኖና አላት፣ የራሷ አስተዳደር አላት ቤተክርስቲያን። ይሄ ቲክቶከሮች ናቸው፣ ቲክቶክ ናቸው ሊሸቅሉ። ሶሻል ሚዲያ ነው። በቅርብ አባቶች ሚዲያ ላይ ታቡት አቁማችሁ አትለምኑ ብለው ማስጠንቀቂያ ለአንዴና ለመጨረሻ ጊዜ ሰጥተዋል። አሁንም ደግሞ ሚዲያው ሶሻል ሚዲያ በተራገበ ቁጥር ዱርዬውም 666ቱም እንደ ውሻ የሚጮህም እንደ እብድ የሚያብደውም እንደ ዘፈን የሚደንሰውንም ቤተ መቅደስ ውስጥ እያመጡ ቤተ መቅደስ መውጣት የሌለበት የቤተ መቅደሱ ክብር እንደዚህ እንደምንም እንደ ተራ ነገር መዋረድ የለበትም። ልጁ መንግስት አይደለም። ስለ ቤተ ክርስቲያን ሊሰብክ አይደለም የመጣው። ማን ምን እንደሆነ አናውቅም። አይታችኋል። ስርዓቱ ራሱ ግብረ ገብ እንኳን የላቸውም። ወጣቱ ዋው ሲል ነው ያለው፣ ሴቱም ወንዱም። እውነት ለመናገር ከሆነ ይሄንን ነገ ያስጠይቀናል ብለን ካሰብን በጣም ድድብና ነው የሚመስለኝ። ይሄንን ነገ ታፍሩበታላችሁ ያለ ሰው ራሱ ነው የሚያፍረው። እኔ አስረግጬ ነው የምነግራችሁ፣ የእውነቴን ነው የምላችሁ። እንዴ ሃይማኖት ናት። ለምን ቁርአን አላወጡም? ለምን ሌሎች ካቶሊኮች አልወጡም? በጣም ታላላቅ አባቶች አሉ፣ ትልልቅ ሃይማኖቶች አሉ ከኦርቶዶክስ ጋር አብረው የመጡ እነሱ አደባባይ ወጥተው ለምን ራሳቸውን ዝቅ አላረጉም? የእኛ ኦርቶዶክስ ምንድነው? ስርዓት የላት አላት፣ የራሷ ህግ ስላላት በየጊዜው እኛ የአህዛብ መሰደቢያ የማንም ቆሻሻ አፍ መጥረጊያ ናቶይ ኦርቶዶክስ ዱርዬ መሀል ቆማ ዛሬ በዚህ ልክ ማየት አንፈልግም። በዓለም ትታወቃለች። በቃ እውነታው ይሄ ነው። የራሷ ጥምቀት አላት፣ ላሊበላ አላት፣ መስቀል አላት፣ ራሷን የምታስተዋውቃበት ጊነስ ላይ የተመዘገበች ናት። ሌላ እውቅና አትፈልግም። ኦርቶዶክስ ሌላ ልመናም ብር አትፈልግም። የራሷ ገበያ አላት። እስከ ዛሬ ኦርቶዶክስን የሁሉ ቤተክርስቲያን ቤተ መንግስት የሚመሳስሉትን ምዕመን የሰራው ኢትዮጵያዊ ነው የሰራው። ለአንድ ኢትዮጵያዊ እንደዚህ አክብረው ሰጥተው ወጥተው ያውቃሉ?
ለአንድ ኢትዮጵያዊ ጥላት ተይዞ እንደዚህ ቀኖን አውጥተው ያውቃሉ? ስለዚህ ለምንድን ነው ለሌላ ዜጋ እንደዚህ ማሸርገድ ማሽቃበጡና መዋረዱ ዝቅ ማለቱ አንገት መድፋቱ ለምን ተፈለገ? ልመና አልደግፍም። እኔ ልመና የራሳችን ገቢ አለ። የኢትዮጵያ አንድ ስራ ልገባ ነው። ይቅርታ ማለት የአንድ ሀሳብ ልናገርና ልውጣ። ይቅርታ ጋር ነው 2 ደቂቃ ጆ ሌላ ሰው ይገባ። ምን መሰለች ማለት አሁን እዚህ ጋር ሀሳብ ሲሰጥ አንድ ሰው ሁሉንም ነገር በራሱ አይምሮና በራሱ የሃይማኖት በራሱ ያለው በእምነቱ አሁን እዚህ ጋር እኔ መጥቼ ቴዎድሮስ ኦርቶዶክስ ነኝ ስላልኩኝ እኔ ኦርቶዶክስ ልሁንም አልሁንም እኔንም ማቀው ሌላ ሰው ሊያረጋግጥ አይችልም ማለት ነው። እና እዚህ ጋር ሀሳብ ሲሰጡ ሁሉም ሰው ኦርቶዶክስ ነኝ ብሎ ነው ሀሳብ የሚሰጠው። እና ማለት ነው አሁን ልናገር የፈለኩት አታስፈራሯቸው። በቃ ነገ ሊያስጠይቃችሁ፣ ነገ ሊያሳስራችሁ፣ ነገ ሊያስገርፋችሁ መንግስትን አይደለም የተቸነው ሃይማኖታችንን ነው። ሃይማኖት ቤተ መቅደስ ማለት እኔ ቴዲ ነኝ፣ ቤተ መቅደስ ማለት ማርቲ ናት። በቃ ለምንድን ነው ሌላ ነገር የምናስበው እንዴ? ቤተ መቅደሳችንን ዓለም ላይ እኮ ቤተ ክርስቲያን እየተዘጋ የንግድ ተቋም እየሆነ ነው እንደ ኢትዮጵያ ውስጥ እኮ እምነታችን እየበዛን እየሰፋን ኦርቶዶክስ ምን ያህል ታዋቂም ኃይልም እምነትም ጽናትም ያላት ሀገር ናት እንዴ? ዓለም ላይ እየተዘጋ ነው። ቸርቾች እየተዘጉ ነው። ለምን? በእንደዚህ በሶሻል ሚዲያ እና በፌመስ በታዋቂ በዘፋኝ በጥቅማ ጥቅም እየወደቀ ህዝቡ ወደ ሌላ እየሸሸ ነው። ዓለማዊ እየሆነ ነው። ኢትዮጵያ ግን ከዓለማዊ ወጥተን ወደ እውነተኛው አምላክ ስላለን ነው፣ በእምነታችን ስለጸና ነው። ስለዚህ ማንንም ማስፈራራት ተጠያቂ የሚያደርግ ምናምን አይደለም። እኛ መንግስትን አይደለም የተቸነው፣ መንግስትን አይደለም ነው ሃይማኖታችንን ነው። እኛ መንጋዎች ነን። መንጋ ደግሞ የሚያግተን ያስፈልገናል፣ መሪ ያስፈልገናል። መሪዎቻችን ሲሳሳቱ ነው ተሳስታችኋል ማለት ግዴታችን ነው። ፖለቲካ አይደለም። ይሄ ሃይማኖታችን ነው። ጆን ቅድም የተናገርከው አታስፈራራቸው ይሄን ለማለት ነው። ማርቲዬ ቴንኪ በርቺልኝ። እኔ አመሰግናለሁ። ስራሳት ስለደረሰ አንዴ ቴዲ አትውጣ፣ ይቅርታ ከይቅርታ ጋር አትውጣ። አንዴ ሀሳቤን ልግለጽ። በነገራችን ላይ ከንግግር የተረዳሁት ነገር በጣም አንዳንድ ነገሮችን በጣም ነው የምታጣማቸው እና እሱ ነገር በጣም ትክክል አይደለም። ምክንያቱም እኔ እየተናገርኩ ያለሁት ከዚህ በፊት ስናወራቸው የነበሩ በተለያየ ማን ነው ኤርሚያስ ነው ምናምን ይሄ ማን ነበር አምጡልኝማ፣ ይሄ ቲክቶክ ላይ አውቃለሁ የኦርቶዶክስ እንትን እያለ የሚሰብክ የነበረ እንደዚህ አይነት ሰዎች ሲያወሩ የተፈጠረውን ነገር በደንብ ማየት አንድ ነገር ነው። እኔ አንድ ነገር ላሳያችሁ። እምነታችን ውስጥ ያሉ ሰዎች ችግር ነው የምልበትን ፖይንት ላሳያችሁ። ይሄ አይሶ ስፒድ ነው ይታያችኋል አለ የሙስሊም ልብስ ለብሶ ሄዳችሁ ቪዲዮ ነው። መጀመሪያ ስሜታዊ መሆን ሌላ ጉዳይ ነው፣ መናገር ሌላ ጉዳይ ነው፣ ማስረጃ ይዞ ደግሞ መናገር ሌላ ጉዳይ ነው። ሙስሊም ነው የምትሉት ሙስሊም አይደለም፣ ሂስ ክርስቲያን ግን የተለያዩ እምነት አምባሳደሮች ነው። ግን ቀድመው ኦረንት ስለሚያደርጉት ቀድመው መናገር ስለሚችሉ ቀድመው ማስተካከል ስለሚችሉ ባህሉን በጠበቀ መልኩ ልክ እንደዚህ ስርዓት ባለው መልኩ ለብሶ እንዲገባ አድርገውታል፣ ሌላ ሀገር ላይ ማለት ነው። እዚህ ጋር ግን ምንድን ነው የሆነው? ውስጥ የተሰገሰጉ ሰዎች አሉ። ይሄንን መለየት አለብን። ኦርቶዶክስ የወጣችበት መንገድ የመጣችበት መንገድ ስህተት አይደለም። አሁንም የምናገረው እዚህ ላይ የወጡበት ነገር ስህተት አይደለም። የወጡት አልባሳቶች ቅድም ዲያቆን ነኝ ብሎ ሲያወራ የነበረው ነገር ኮምፕሊትሊ የተሳሳተ ነገር ነው ሲያወራ የነበረው። እንዲያስተምር የምንፈልገው አንዳንዴ ዝም ብለን ስላዳመጠን ስላልተረዳን እኮ አይደለም። እዚህ ጋር እዩት። ልክ ወደ ቤተክርስቲያን ሲሄድ ማድረግ የነበረባቸውን ነገር የዘነጉ አጠገቡ የተንኳተቱ ሰዎች ነበሩ። ተራ ስግብግብ ሰዎች ማለት ነው። እሱም መናገር ሌላ ጉዳይ ነው። ግልጽ ነገር እናወራ ከተባለ ፕሮቶኮል የሚባል ነገር አለ። እየሰማችሁ ማርቲ ይሰማል? ድምፄ ይሰማል። ፕሮቶኮል የሚባል ነገር አለ። ነገ ከነገ ወዲያ ታዩታላችሁ። ጠቅላይ ሚኒስቴር ቢሮ ሲገባ ታዩታላችሁ። ፕሮቶኮል ጠብቆ ሲሄድ ማለት ነው። ለምንድን ነው ፕሮቶኮል ሆኖ የእምነቱን የሚያስጠብቅ እዛ ጋ የነበሩ ተስገብግበው የሚያወሩ ሰዎች ለምንድን ነው የማይመጡት? ለምንድን ነው የማይናገሩት? ለምንድን ነው ያንን ነገር የማያደርጉት የነበረው? አጉል ዝናና አጉል ክብር ስለሚፈልጉ ነው እዛ ጋ የነበሩት። ግለሰቦችን ከስፒድ ወይም ከግለሰቦችን ከእምነት ጋር እንለያቸው። የግለሰብ ስህተት የግለሰብ ነው፣ እንለየው እሱን። አሁን አንዳንዴ ላይ ድሉ ስለሰጠን የምናወራው መረጃ ይዘን እናወራ። እኔ አሁን ሌላ አሳያችኋለሁ።
እኔ ነኝ ቤተክርስቲያን የወከለችኝ እኔ ነኝ ማወራው ያለው ሰውዬ ቃል በቃል አሰማችኋለሁ። እንግሊዝኛ የምትሰሙ ከሆነ ከፍትላችኋለሁ። ከእናንተ የተለየ እውቀት አለኝ እያልኩ አይደለም። የምትሰሙት ከሆነ በራሳችሁ ጆሮ የምትሰሙት ነው፣ በራሱ አንደበት ሲናገር የነበረው። ስለዚህ አሁንም የማስፈራራት አይደለም። አባቶችን የምንናገርበት መንገድ የምናያቸው ስህተቶች ወይም የምናያቸው ነገሮች ሊኖሩ ይገባል። እያየናቸው ያለው ነገሮች አሉ። እሱን የምንገስጽበት መንገድ በራሳችን መንገድ እንግለጻል። ሶሻል ሚዲያ ላይ ተናግረን ነው እየተናገርን ልክ እምነቱን ሰው እንዲጠላው ሌላ ነገር እንዲማትር እያደረግን ያለ ነው። በገዛ እጃችን ሰዱ አሳዳጅ እየሆንን ያለ ነው። እኛ ነን ያልተረዳ ነው ነገር ለራሳችን የምንሰጠው ነገር። አንዳንድ ሰዎች እዚህ ጋር መጥተው የምናውቀውን ይላሉ እና እኛ የምናውቀውን ነገር ሁሉ ሰው እንዲያቀለን አንረዳም። እየተረዳችሁኝ ከሆነ እኛ ስላወቅን ሁሉም ዓለም ሁሉ ያውቀዋል አይደለም ማለት አይደለም። እሱ ራሱ እንደማያውቀው በአንደበቱ ኦርቶዶክስ ምንድናት የሚለውን እኮ ስለማያውቅ ታዩታላችሁ። በዛ ልክ ግን አልተከበረችም ቤተክርስቲያን። በዛ ልክ ሊያስከብሯት የሚገቡ ሰዎች እያንዳንዱን ነገር ሲገባ ልብስን ቀይር ወይ ደግሞ ልብሱ ላይ እንዲደርብ ማድረግ፣ ጃኬት ከሚደርቡለት ልብስ የሆነ ሰዓት ያለው ልብስ ነጠላ እንዲለብስ፣ ይህን ስታደርግ ይሄ ማለት ነው እያሉ እየነገሩ ያስገቡት ሰው አይደለም። እኛ የምንፈልገው እኮ ሌላ ስንት ተከትሎ እንዲመጣ ከሆነ ለምን እንደፈርከኝ ለምን መጣ እያለን አይደለም። ያመማቸው ሰዎች እኮ ቤተክርስቲያን የሚሄዱ እኮ እንዲድኑ ነው የምንሄደው አይደለም። ስፒድ ኃጢአተኛ ከሆነ ፈጣሪ ነው የሚድነው። አባቶች በራሳቸው ጥበብ ይወስዱታል። ይህንን መረዳት አንድ ነገር ነው። ኖራ ይቅርታ፣ ቆይ አንተ ተራ አይደለም ወንድሜ። አይ ቲንክ ሁሉ ሀገሩ ጨርሰሻል። ሰይፈ ገብርኤል ሀሳብን ልስጥና 3 ደቂቃ አለ። እሺ፣ እንዴት አመሻችሁ? ዶና አናውቅም። ሁሌ ቤተክርስቲያንን እንደዚህ በጥቅም ምክንያት ማንም እያመጣ የሚጫወትባት መሆኑ ያሳዝነኛል። ደግሞ ለምንድን ነው ለእሱ እንዲህ መስቀል ተይዞ ጥላ ተደርጎ ለምንድን ነው? ትልቅ የቤተ ክርስቲያን አባት የሃይማኖት አባት ቢሆን ኦኬ። እኔ እንኳን በቅጦ አላቁማንማዊ ዘፋኝ ነው፣ መንፈሳዊ ሰው አይደለም። በጣም ያሳዝናል። እስከ መቼ እንደዚህ እየተዋረድን እንደዚህ የሆነ የምንቀጥለው እስከ መቼ እንደሆነ አላውቅም። ሙስሊሞቹ ታድለዋል፣ በጣም ራሳቸውን አስከብረዋል። እንዲህ የሚያስከብርልን ሰው፣ እንዲህ አልባሳቱን የሚያስለብስልን ሰው እዚህ ጋር መኖር ነበረበት። አለመኖሩ በጣም ይቆጫል፣ በጣም ያንገበግባል። በእውነት በጣም ነው። በዚህ ምክንያት ደግሞ በቀጣዮቹ ጊዜያት ስንሰደብ ነው የምንኖረው እና የሚቆረቁርላት ሰው ያስፈልጋል። ለቤተ ክርስቲያን ምዕመኑ ራሱ በቃ ቲክቶከሩ ውስጥ ያሉት አልባሳት የለበሱት ራሱ ከሱ ጋር እንግሊዝኛ ለመናገር ሲሯሯጡ እንዲ አልባሳቱ ልበስ ይህንን አድርግ ብለው ስርዓቱን ቢያስከብሩስ? ይሄ በጣም ያሳዝናል። ሁሉም በቃ ችላ ብሏል። ይህ ትክክል አይደለም። በጣም ክብሯን ነው ያጣችው ዛሬ። እኔ እንደዛ ነው የሚሰማኝ።